በዓለም አቀፍ ደረጃ ፈጣን የቲክቶክ ዜና አቅራቢ ዲላን ፔጅ እና የአዶናይ ግንኙነት ከለንደን እስከ አዲስ አበባ እያነጋገረ ይገኛል። ዲላን ፔጅ እና አዶናይ የሰሜን ለንደኑን መድፈኛ አርሴናል የፕሪሚየር ሊጉ አሸናፊ መሆኑን ያረጋገጠበትን ጨዋታ ከተመለከቱ በኋላ በቀጥታ ወደ ኢትዮጵያ አምርተዋል። ዲላንና አስደናቂዋ ፍቅረኛው አዲስ አበባ ከገቡም በኋላ በማህበራዊ ሚዲያ ከፍተኛ ተቀባይነትን ያገኘ ቆይታ እያደረጉ ይገኛሉ። ዲላንና አዶናይ በለንደን ቆይታቸው ስለ ፍቅር ህይወታቸው የተጫወቱትን የትም ያልተሰማ መረጃ አጀብላችኋለሁ። እንዲሁም ከጃኒ ጋር ያለውን ግንኙነት ምን እንደሆነ ለመጀመሪያ ጊዜ ይፋ የሰጠውን ግልጽ ማብራሪያና አዲስ አበባ የሚገኘው የዲላን ፍቅረኛ ስለሆነችው ድንቅ ሴት ዛሬ የምላችሁ ነገር ይኖራል። ለመሆኑ አዶናይ እንዴት ታዋቂ የሆነውን ዲላንን ወደ ኢትዮጵያ ይዞት መጣ? ዲላን ፔጅ ከኢትዮጵያ ጋር የተዋወቀው እንዴትና በምን አጋጣሚ ነው የሚለውን በዚህ ቪዲዮ አሰናድናል። አብራችሁን በመሆን ሰሞነኛ ወሬውን አጀብ ትሉ ዘንድ ጋበዝኳችሁ። ከካናዳ ስደት ህይወት ጀምሮ ተወዳጅም አነጋጋሪም ተጽዕኖ ፈጣሪ የሆነው አዶናይ የኢትዮጵያን ስም በዓለም አቀፍ ደረጃ እያስታወቀ ይገኛል። በኢትዮጵያ በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል 5.9 ሚሊዮን ተከታዮችን በማፍራት ግንባር ቀደም የሆነው አዶናይ ታዋቂውን የአጫጭር ዜናዎች አቅራቢ ዲላን ፔጅን ወደ ለንደን ድረስ ተጉዞ ኢትዮጵያ ይዞት መጥቷል። ዲላን ፔጅ ባለፈው የፈረንጆች 2025 ከኢትዮጵያ ጋር የተዋወቀው ከ10 ሚሊዮን በላይ እይታ ባገኘው ስለ ኢትዮጵያ በሰራው ዜና ነበር። በወቅቱ ኢትዮጵያውያን ወደ 20 ሚሊዮን ገደማ ተከታይ ያለውን ዲላንን በቲክቶክ ሜሽን በማድረግ በማህበራዊ ሚዲያ ቆይታው አይቶት የማያውቀው ነገር ገጥሞት ነበር። ዲላንና አዶናይ የተዋወቁት በቅርቡ አዶናይ የቲክቶክ ፔጁ ሊዘጋበት መሆኑን ተከትሎ አካውንቱ እንዳይዘጋበት ዲላን ፔጅ እንዲረዳው በደጋፊዎቹና በራሱ በኩል በርካታ ጥሪዎች መቅረባቸውን ተከትሎ ነበር። ዲላን እንደ ታዋቂነት ሳይሆን እንደ አንድ ቅን ወጣት ለአዶናይ ፈጣን ምላሽ ሰጥቶ ነበር። የሁለቱ የቲክቶክ ተጽዕኖ ፈጣሪዎች አንድ ላይ መሆን አሁን ላይ ዲላንን ወደ ኢትዮጵያ እንዲመጣ ብቻ ሳይሆን አዶናይን ከምንም ጊዜው በላይ ከፍ ያደረገው ክስተት ሆኗል። ፈጣን ዜናው አቀራረብ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ከአዶናይ ጋር በኢትዮጵያ ጥሩ ቆይታ እያሳለፈ ነው። ዲላን ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን በኢትዮጵያ በመምጣቱ ደስተኛ መሆኑንና የአዲስ አበባን ውበት እንዳስደመመው ገልጿል። በአዲስ አበባ ቆይታው ያሰራጨው ቪዲዮ በሚሊዮኖች መታየቱን ተመልክተናል። የዲላን አዲስ አበባ ቆይታው ሌላው አስደናቂ ነገር በሚሊዮኖች ቀልጣንና ቀልጣፋ ዜና ምንጭነት የገዛው የፍቅረኛው ነገር ነው። ዲላን ወደ ኢትዮጵያ የመጣው ፍቅረኛዋን አስከትሎ ነው። የዲላን ፍቅረኛ ማዲ በአዲስ አበባ ቆይታዋ እንደ ዘመኑ ወጣት በሚሊዮኖች ፊት ለታይ ከማለት ይልቅ የጀርባ ደጋፊ ሆና በማሳየቷ የብዙዎችን ትኩረት ስባለች። ብዙዎች ታዋቂ ሰው ፍቅረኛ ሲኖራቸው አጋጣሚውን ተጠቅመው ልታይ ለማለትና የራሳቸውን ታዋቂነት ለመጨመር የሚሽቀዳደሙበት በዚህ ዘመን ማዲ ግን ፍጹም የተለየች ሆና ተገኝታለች። በመጀመሪያ ጊዜ በአዲስ አበባ ጎዳና ላይ ያያት ሁሉ የዲላን ፍቅረኛ ነች ብሎ ለማሰብ ይከብድ ነበር። እሷ ግን ብዙዎች እንደሚያደርጉት የካሜራ እይታ ውስጥ በመግባት ከፍቅረኛዋ ዲላን ጋር ተለጥፋ መታየት አመኩርም። ይልቁንም ከፊት ለፊት ራቅ ብላ እንደ ካሜራ ባለሙያ ሆና ፍቅረኛዋ ስታገዝና ስትደግፍ ነው የምትታየው። ዲላን ስለ ፍቅረኛው ሲናገር ሪሌሽንሺፕ ከጀመሩ ወደ 10 ዓመት ገደማ ያስቆጠሩ ሲሆን የተገናኙት ገና የ17 ዓመት ታዳጊዎች እያሉ እንደሆነ ይናገራል። እነዚህ ጥንዶች ዲላን በቲክቶክ ገጹ ላይ ኒውስ ዴዲ ወይም የዜና አባት በሚል ስም በዓለም አቀፍ ደረጃ ታይቶ ሚሊዮኖችን ከማፍራቱ በፊት በችግርና በጥረት ውስጥ አብሮ ህይወታቸውን የገነቡ አጋሮች ናቸው። ሌላው ትውልዱ ገብቶታል። ክብርት አዳነች አቤቤ ለተወዳጁ አዶናይ ምስጋና አቅርበዋል። የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር። እኛ ለኢትዮጵያ ብልጽግና በትጋትን ስንሰራ ወጣቱ ደግሞ የዚህ ስራ ፍሬ ተቋዳሽና የሀገሪቱን ብልጽግና የሚያጣጥም ይሆናል። በአሁኑ ወቅት ሀገራቸውን የሚወዱና ኢትዮጵያን ከፍ ለማድረግ የሚተጉ ወጣቶች መመልከት እኛም በበለጠ ትጋት እንድንሰራ ትልቅ መነሳሳትን ይፈጥርልናል። ከዛሬው በተጨማሪ
ሌላው ማሳያ ሰሞኑን አዶናይ ብርሃንና የመሳሰሉ ወጣቶች እንደ ዴላም ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራቸው በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑ ያሉ ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል። ክብርት ወይዘሮ አዳነች አቤቤ። በመጨረሻም ዴላን ፍቅረኛ አለክ ወይ ብሎ አዶናይን ጠይቆት ነበር። እሱም አለኝ በማለት እሷም እንደ ማዲ ክሬዚ የሆነ አለባበስ ትወዳለች በማለት ከጃኒ ጋር ያላቸውን ሪሌሽንሺፕ በመጀመሪያ ጊዜ ፍቅረኛው እንደሆነችና ለአንድ ዓመት አብሮን እንዳሳለፉ አዶናይ ለዴላም ፔጅ ሲናገር ተሰምቷል።